እንኳን ለሊቀ መላእክት ቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚች ቀን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራ ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ ሀገር ወደ ሌላ ሀገር እናቱ ይዛው ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩባት። ወደ እርሷ ቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቃለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሷ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለኔ ደስታ ተጠብቆልኛል፣ ላንተ ግን ሐዘንና አልቅሶ ጥርስ ማፏጨትም ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደርሱ አሰቃያት። እግዚአብሔርንም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው በሰማዕትነት ሞቱ። የሰማዕትነትን አክሊል ተቀበሉ። በሕፃኑ ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆች ታምራቶችንም አደረገ። ብዙዎች በሽተኞችን ማዳናቸው። ከዚህም በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨመረው፣ በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርን አመሰገነችው። ልጇን ልጅ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅ ነኝ አለችው። ያቺ ከኔ የተወለድክባትም ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍልሃት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህም በኋላ መኮንኑ ስጋቸው ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔርም የታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። ያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋው። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳንን ሰጠው። የቅዱሳን ሰማዕታት ረድኤት በረከት በሁላችን ላይ ይደር፣ አሜን። ዳግመኛም በዚች ቀን ስማቸው ሱርስ፣ ህርማን፣ ያኑፋ፣ ስንጥያን የሚባሉ የእስና ሀገር ሰዎች በሰማዕትነት ሞቱ። የሰማዕትነታቸው ምክንያትም እንዲህ ነው። መኮንኑ አርያኖስ ወደ እስና ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መስተጋድል የሆነች ዳላዚን ገደላት። ስማቸውን አስቀድመን የጠራናቸው 4ቱን ልጆችንም ገደላቸው። የሰማዕትነታቸውን ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አውሳፊዮስ፣ ታማን፣
ሄርማን ባኮስ የሚባል 4ቱን መኳንንት ገደላቸው። የሰማዕትነታቸውን ፍጻሜ ሰኔ 7 ቀን ሆነ። በሦስተኛውም ጊዜ በቤቷ ውስጥ በአልጋ ላይ ተኝታ የነበረችውን አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህም በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገሉ የተክል ማጠጫ በተባለች በከተማዋ ምዕራብን መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባሕታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜም ጠባቂያቸው እንዲህ እያለ ያጽናናቸውና ያረጋጋቸው ነበር። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወዷችሁ መኮንኑ ደረሰ። ባዩአትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሁሉንም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮች ግን በላያቸው በሰይፍ አጋና ተጫወቱ። በዚችም በሐምሌ 19 ቀን የስናን ከተማ ሰዎች ከታናነሾቻቸው እስከ ታላላቆች ሴቶችና ወንዶችን ጨረሷቸው። የመላእክት ሰራዊትም ነፍሳቸውን ይቀበሉ ዘንድ የብርሃን አክሊሎችን ያቀዳጇቸው ነበር። ከዚህም በኋላ መኮንኑ ከዚያ ወደ እስዋን ከተማ ሄደ። ሁለተኛም ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክመው አገኘ። መኮንኑም ባዩት ጊዜ እኛ ክርስቲያን ነን ብለው በግልጥ ጮኹ። መኮንኑም ሰምቶ ይገድላቸው ዘንድ አዘዘ። በእርሻ መሳሪያቸውም ገደሏቸው። የእነዚህም ስማቸው ሱፋርስ፣ አንጣኪዮስ፣ ሳድራ ይባላል። የሰማዕትነታቸውን ፍጻሜ መስከረም 11 ቀን ነው። ይህንንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለውን ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱን ፍጻሜ ታኅሳስ 14 ቀን ምዕመናንም ሥጋውን ወስደው ገንዘው ቀበሩት። የ6 ወራትም ካለፈ በኋላ ቤተክርስቲያን ሰርተው በስሙ አከበሯት። ዳግመኛም በዚች ቀን ትዕማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት አረፈ። አባቱም አረማዊ ነበረ። ስሙም አውስጢኪዮስ ነበር። እናቱ ግን አረማዊ ነበረች። ስሟም ኤልያና ነበር። ባደገ ጊዜም አባቱ ጥበብን ሁሉ አስተማረው፣ እጅግም አዋቂ ሆነ። በበጥላን ቤት አቅራቢያም አንድ ቄስ ይኖር ነበር። በጥላንም በፊቱ ሲያልፍ መልኩን፣ ዕውቀቱን፣ ብልህነቱንና አስተዋይነቱን ይመለከት ነበር። ከሃዲ ስለመሆኑም ስለ እርሱ ያዝን ነበር። ቄሱም በጥላንን መንገድ መርቶ ወደ ቀናች ሃይማኖት ያስገባው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ስለ በጥላንም ልመናውን ባዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው ጌታችን በራእይ ገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያነጋግረውና ሰላምታ የሚሰጠው ነበር። ስለዚህም በመካከላቸው ፍቅር ጸና። ከዚህም በኋላ በጥላን ወደ ቄሱ ቤት ይገባና ስለ ሃይማኖት ይነጋገር ነበር። ቄሱም ክብር ይግባውና የጌታችን ኢየሱስ ክርስቶስ ሃይማኖት ምን ያህል ክብር እንዳላት ለሚያምኑበትም ሁሉ ዕውቀትና ማስተዋል እንደሚሰጣቸው፣ ድንቆችና ታላላቅ ተአምራቶች እንደሚደረግላቸው፣ ታላቅ ፈውስም እንደሚያደርጉ ገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ተአምራትን እንደሚያደርጉ ይህንን በሰማ ጊዜ እጅግ ደስ ብሎት በዚያ ቄስ ትምህርት በጌታ አመነ። ቄሱም ሁልጊዜ የሃይማኖትን ትምህርት ያስተምረው ጀመር። በአንዲትም ዕለት ቅዱስ በጥላን በከተማው አደባባይ ሲያልፍ እባብ የነደፈውን አንድ ሰው ጨነቀው። እባቡ በእርሱ ዘንድ ቆሞ ነበር። በልቡም የመምህሬን ቃል ልፈትን ክብር ይግባውና በክርስቶስ ካመንክ በስሙ ታምራት ታደርጋለህ አለ። እባቡ ወደ ነከሰውም ሰው ቀርቦ ኃይሉን ይገልጽለት ዘንድ እባቡን ይገድል ዘንድ ሰውየውን ያድን ዘንድ ክብር ይግባውና ወደ እግዚአብሔር ረጅም ጸሎት ጸለየ። ያን ጊዜም ሰውየው ያለምንም ጉዳት ድኖ በጤና ተነሳ።
ከይሲውም ወደቀ፣ ወዲያው ሞተ። የበጥላን ሃይማኖቱ ተጨመረለት። ከዚህ በኋላ በጥላን ወደ ቄስ ሄዶ የክርስትና ጥምቀትን ተጠመቀ። ሁልጊዜም ወደ ቄስ እየመጣ ይማር ነበርና በአንድ ቀን ያድነው ዘንድ አንድ ወጣ። የቅዱስ በጥላን አባት ባየ ጊዜ ዕውሩን ከውጭ መልሶ ሰደደው። በጥላንም አባቱን ማንነት ተገልጦ ጠየቀው። አባቱን ታድናችል አንድ ዕውር ነው አለው። እርሱም አባቱ የእግዚአብሔርን ክብር ታይ ዘንድ አለው። ይህንን ብሎ ዕውሩን ጠራውና ዓይኖቹ ገለጡ። ያዳነህ ተመልካልን አለው። ዕውሩም አዎን አለው። ቅዱስ በጥላን በዕውሩ ላይ ረጅም ጸሎትን ጸለየ። እጆቹንም በዕውሩ ዓይኖች ላይ አኑሮ እንድታይ በጌታችን በኢየሱስ ክርስቶስ ስም እመን አለው። ወዲያውኑ ዓይኖቹ ተገለጡ። አባቱ ይህን ድንቅ ሥራ ባየ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ከዕውሩ ጋር አመነ። ቅዱስ በጥላንም ወደ ቄስ ወሰዳቸውና የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ ባሮቻቸውን ነፃ አወጡ። ገንዘባቸውን ለድሆችና ለችግረኞች አከፋፈሉ። ቅዱስ በጥላንም ጥበበኛ ያደርግ ነበር። ያለ ዋጋም ሰዎችን ያድናቸው ነበር። ነገር ግን ክብር ይግባውና በክርስቶስ እንዲያምኑ ነበር። ስለዚህም ጥበበኞች ሰዎች በእርሱ ላይ ተነሱ። ወደ ንጉሡም ሄደው ከቄስ ጋርና ከአዳነው ዕውር ጋር በጌታችን ካመኑ ከብዙዎች ጋር ከሰሱት። ወደ ንጉሡ በቀረበ ጊዜ ንጉሡ ተቆጥቶ ለአማልክት ሰዋላቸው። ባልታዘዘለት ጊዜ ራሳቸውን በሰይፍ ቆረጠ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቅዱስ በጥላን የጸና ስቃይን አሰቃየው። ከእርሱም ድንቆች ተአምራቱ ተገለጡ። በእጁ ብዙ ሰዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ፣ በሰማዕትነት ሞቱ። ንጉሡም አይቶ በበጥላን ላይ ተቆጣ፣ ለአንበሳ አለው። አንበሳውም እግሩን ላሰው እንጂ ክፉ አላደረገበትም። ሁለተኛም ራሱን በሰይፍ ይቆርጥ ዘንድ አዘዘ። በዚህም ምስክርነቱ ፈጽሞ በመንግሥተ ሰማያት አክሊል ተቀበለ። የቅዱሳን እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት በሰማዕታቱ ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሐምሌ 19 የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ቂርቆስ ወእምኢየሉጣ፣ ቅዱስ በጥላን ጠቢብ ሰማዕትና ማኅበሩ፣ ቅዱሳን ሰማዕታት በስመ። ወርኃዊ በዓላት ቅዱስ ቄድሮስ ሰማዕት፣ አቡነ አብየ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም በዚች ዕለት ይከበራሉ፣ ይታሰባሉ። የቅዱሳን ጸሎትና በረከት በሁላችን ላይ ይደር ለዘላለሙ አሜን።